ሰዎች ስልካቸውን ብቻ በመጠቀም በቀን በሳምንት እንዲሁም በወር ውስጥ ብዙ ገንዘቦችን ይሰበስባሉ እንዲሁም ይሰራሉ። አንተ ወይም አንቺ ግን ቲክቶክ ላይ ወይም ሚዲያ ላይ ስክሮል በማድረግ ጊዜያችሁን ታጠፋላችሁ። በደንብ መስራት ከፈለጋችሁና በደንብ ከሰራችሁበት ሬጉላሪ ገንዘብ መስራት የሚችሉበት ምርጥ ፕላትፎርም ነው። ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱ። ቀጥታ ወደ ቪዲዮ እንግባ። ሊንኩን ለማግኘት ቀጥታ እኔ ጋር ትገባላችሁ ወይም ደግሞ ዩዘር ኔም ሊንክ አስቀምጥላችኋለሁ። ዩዘር ኔሙ ይሄንን ይመስላል። በዚህ ዩዘር ኔም መሰረት እናንተ እየገባችሁ ቀጥታ እንትን ማለት ትችላላችሁ። ሊንኩን ማውረድ ትችላላችሁ። ሊንኩ ይሄንን ይመስላል። ፕሌይ ስቶር ላይ ይመጣላችኋል። እንደዚህ ብሎ ይመጣላችኋል። እናንተ ቀጥታ ዳይሬክት የምትነኩት ዳውንሎድ ኤንድ ስታርት የሚለውን ትነካላችሁ ነው። ዳውንሎድ ኤንድ ስለከላችሁ ሊንክ ሲገቡ ጂሜል እና ኢሜል ወይም ደግሞ ሳይን ዊዝን አካውንት ብሎ ምርጫ ሶስት አይነት ምርጫ ያመጣላችኋል። እናንተ በተመቻችሁ ቀጥታ መግባት ትችላላችሁ። ለምሳሌ ለማሳየት እኔ በጎግል ቀጥታ እዚህ ጋር ሆም ሜሴጅ እና ሚ የሚል ይመጣላችኋል። ላይ ስትመጡ እዚህ ጋር ልክ እንደዚህ አይነት ይመጣላችኋል። አሁን ብዙ ሰዎች እዚህ ጋር እንደምታዩት ብዙ ኢትዮጵያውያኖችም አሉ፣ ብዙ አፍሪካ ሀገራትም አሉ፣ ብዙ ኢንዶኔዥያዎችም ወይ ደግሞ እናንተም ዛሬ ነገ ሳትሉ በሬጉላሪሊ ልትሰሩበት ልትጠቀሙበት የምትችሉት ጽድት ያለ ፍክት ያለ ፕላትፎርም ነው። ጋይስ ታመሰግኑኛላችሁ። ዛሬውኑ ጀምሩ፣ ወደ ኋላ አትበሉ ማለት ነው። እዚህ ፔጅ ላይ ምን አለ የሚለውን በደንብ ቸክ ማድረግ አለባችሁ። ኮይን ሴለር አለ። ኮይን ሴለር ገብተን የምናገኝበት እነዚህ ኢትዮጵያዊ ኮይን ሴለሮች አሉ። ከነሱ ጋር በዋትስአፕም በፕላትፎርም ሜሴጅም እየገባን ኮይን መግዛት እንችላለን። ሌላው እዚህ ጋር የኛ ፖይንት ነው። ዴይሊ የምንሰራው ፖይንት ወደ ዊዝድሮ የምናደርግበት ፖይንት ነው። ዊዝድሮ ስናደርግ ደግሞ $1 በ175 ብር ነው ዊዝድሮ የምናደርገው ማለት ነው። ያ ማለት 1 ሚሊዮን ሲደርስ ነው ዊዝድሮ የሚሆነው። which means ሌላ ፕላትፎርም ላይ 100,000 የነበረው እዚህ ጋር 1 ሚሊዮን ነው። እስኩ የቁጥር ልዩነት ነው እንጂ ምንም ልዩነት የለውም። ኤክስቼንጅ ስናደርግም እንደዛው፣ ትራንስፈር ስናደርግም እንደዛው ማለት ነው። ዊዝድሮ ለማድረግ ግን ስንፈልግ ብዙ አይነት አማራጮች አሉ። ዊዝድሮ ማድረጊያ ማለት ነው። በቴሌብር ከፈለጋችሁ በፊት ቴሌብር፣ ሌላም ተፈለጋችሁ ብዙ አይነት የዊዝድሮ ሜቶዶች አሉ ኢትዮጵያ ውስጥ የሚሰሩ እነዚህ ሲቢ ባንክ፣ ቴሌብር፣ አዋሽ ባንክ፣ አቢሲኒያ፣ ኮኦፕሬቲቭ እና ሌሎችም አሉ። በእነዚህ መሰረት ቀጥታ እናንተ በአይናት ቀን ስንት አገኛለሁ ሆስቱኝ ከ7 ቀን በኋላስ ምን ያክል አገኛለሁ የሚለውን ዲቴል ኢንፎርሜሽን የምናገኝበት ሆስት ሴንተር ላይ ነው። እዚህ ጋር እንደምታዩት ሆስት ሴንተር የራሴን ፕሮፋይል አይዲ ያመጣልኛል። ፐር ሃወር ምን ያክል እንደምሰራ ያመጣልኛል። አሁን ለእናንተ ሪከርድ ሳደርግ እኔ ምንም ማይክል ያልተቀበለ ማወቅ ያለባችሁ ሩሉን ነው። ሩሉን በደንብ ቸክ አድርጉት። እንዴት ነው ሪዋርድ የምናገኘው? ሆስቱን እንደገባን ምን አይነት ሪዋርዶች አሉት? የ7 ቀን ዌልካም ምን ይመስላል? ከ7 ቀን በኋላ ምን ይመስላል? ምን አይነት ጥቅሞች አሉት የሚለውን ዲቴል ማየት ስላለባችሁ ነው ይሄንን ማሳያችሁ። እያለ ይሄዳል ማለት ነው የሚሰራው ይሄ ሰው በ7 ቀን ውስጥ ምን ያክል መስራት እንዳለበት ማለት ነው። ያ ማለት እስቲሜዱ ቤዝድ አድርጉ የሚሰራ ነው። ከስቲሜድ ባሻገር ደግሞ ምን አይነት አድቫንቴጅ አለ የሚለውን ዴይሊ ታስክ ውስጥ ምን ይመስላል፣ ሆስት ላይ ስንቀመጥ ዴይሊ ታስካችን ምን ይመስላል የሚለውን ለማሳየት እዚህ ጋር ለምሳሌ እዚህ ጋር ዴይሊ ሆስት ታስክ የምትለው ለማስሞከር ከታችኛው ስንጀምር ሆስት ሪዋርድ አለ። ሆስት ኒው ሪዋርድ ከሆነ ያ ሰው በ7 ቀን ውስጥ ምን ያክል ይሰራል የሚለውን ዲተርማይን የሚያደርግልን ኒው ሆስት ሪዋርድ ነው። 80,000 ፖይንት ፐር ሃወር ያገኛል ማለት ነው። ለሰባት ሆስት ሌቭል ሪዋርድ ማለት ደግሞ ከ7 ቀን በኋላ ምን ያክል ይሰራል ነው። 6,000 ፐር ሃወር እንደየ ሌቭላችን እያደገ ቤዝድ እኛ ባለንበት ሌቭል እያደገ የሚሄድ ከ6,000 ጀምሮ እያደገ የሚሄድ ሌቭል ሪዋርድ አለው። ክሮን ኦን ሩም ሪዋርድ ማለት ክሮን ላይ ስንቀመጥ ለምሳሌ ክሮን ራሱ ያለ ሩል አለው። ሩሉን ደግሞ በደንብ አሳያችኋለሁ። ክሮን ላይ ስንቀመጥ የምናገኘው ሪዋርድ አለ። ስንት ሺህ ነው የምናገኘው የሚለውን ደግሞ እዚህ ጋር 3,000 ፖይንት ፐር ዴይ ማግኘት እንችላለን። ሪሲቭ ቲ ኮይን ጊፍት አለ። በየቀኑ አንድ ጊፍት የምንቀበለው ኮይን ሪሲቭ አለ። እሱን ቲ ኮይን ሪሲቭ ጊፍት ስናደርግ ወይም ደግሞ ቴሎ ኮይን ሪሲቭ ጊፍት ስናደርግ የምናገኘው ፖይንት 1,000 ነው። ምን ያክል ይሆናል እሱንም ታዩታላችሁ። ጌን ፍላወር አለ። ጌን ፍላወር ማለት ፕላትፎርሞች ስንቀመጥ ከሌላ ሰው ሊሆን ይችላል ከራሳችን ሊሆን ይችላል ፍላወር ጊፍት ባደረግን ቁጥር የሚሰጠን በዴይሊ 1,000 ፖይንት አለ ማለት ነው። ሲደመር እዚህ ጋር 1,000 2,000 እዚህ ጋር 5,000 እዚህ ጋር 6,000 11,000 እዚህ ጋር ደግሞ 80,000 ኦልሞስት ወደ 91,000 ፐር ዴይ እንሰራበታለን። ያ ማለት በ7 ቀን ውስጥ ከ800 እና ከዚያ በላይ ሺህ መስራት የምንችልበት ወይም $8 እና ከዚያ በላይ መስራት እንችላለን። ይሄ እንግዲህ እንቀመጥ ምን ያክል እናገኛለን? ይሄንንም በደንብ ይዩት። ሩል ሪዋርዱ ምን ይመስላል? ክሌም ለማድረግ ምን ያክል ማድረግ አለብን? እነዚህ የሩም ሪዋርድ ፖሊሲዎች ናቸው። እነሱን ደግሞ በደንብ ፕላትፎርሙ ላይ ጆይን ስታደርጉ የምታገኙት ኢንፎርሜሽን ነው። ሶ ሩም ላይ ያለውን ነገር ወይም ደግሞ ሆስት ሴንተር ሲሆን የምታገኙት ነገር ኤጀንሲ ሲሆን በዚህ ምን አይነት ጥቅሞች አሉት፣ ምን ያገኛል ወይም ደግሞ ምን ጥቅም ያገኛል የሚለውን ዲቴል ለማወቅ ያክል ኤጀንሲ የሚለውን እንካና እንግባ።
ኤጀንሲ የሚለውን እንደገባን እዚህ ጋር ኢንቫይት ለማድረግ በሆስት ከሆነ ኢንቫይት ሆስት እናደርጋለን። ኢንቫይት ሰብ ኤጀንት ከሆነ በኢንቫይት ሰብ ኤጀንት ሊንክ እንልካለን ማለት ነው እንደገባን። ስለዚህ እዚች ጋር ደግሞ ሪዋርድ አለ። አሁን እዚህ ፕላትፎርም ላይ ማየት ያለባችሁ ጋይስ ሚኒመም ኮሚሽን 8% ነው። ሌላ ፕላትፎርም ላይ ሚኒመም ኮሚሽን ስንት ነው? 4% ነው። የ4% እጥፍ ልዩነት አለው ማለት ነው። ስለዚህ ሩል የሚለውን ስንነካ ምን አይነት ኮሚሽን እናገኛለን? ለምሳሌ ልጆችን ሆስትም አድርገን ስናስገባ ኢንቫይት ስናደርግ ምን አይነት ጥቅሞች አሉት የሚለውን ለማወቅ እዚህን በደንብ ጽድት ያለ ዲያግራም ነው ወይም ደግሞ ቻርት ነው። ይሄንን ቻርት በደንብ እዩት። ብዙ አይነት ጥቅም ታገኙበታላችሁ። ይሄንን ቻርት ዲ ሌብል ምን ያገኛል? 8% ኮሚሽን፣ ሲ ሌብል 12% ኮሚሽን፣ ቢ ሌብል 16 ኮሚሽን ብሎ እስከ ኤስ ፕላስ ሌብል 21% ኮሚሽን ድረስ ተከፋይ መሆን ይችላል ማለት ነው። የሰው ፐር ዴይ ማለት ነው። ፐር ዴይ ልጆች ተንቀሳቀሱ ልጆችን ኢንቫይት ባረጋቸው ሆስቱ በበዛ ቁጥር የሚያገኘው ማለት ነው። ስለዚህ ኤጀንሲ ለመሆን ስታስቡ እነዚህችን ኤጀንሲ ኮሚሽን ፎርማት በደንብ ማየት አለባችሁ። ሞር ኢንተረስቲንግ የምታደርግም ይቺ ስለሆነች ማለት ነው። ሶስተኛ ደረጃ ማሳያችሁ ታስክ ላይ ምን ይመስላል? ታስክ አሰራሩስ እንዴት ነው? አሁን ስለ ሆስት ሴንተር፣ ስለ ኤጀንሲ አውርተናል። ስለ ኮይን ሴለር አውርተናል። ኮይን ሴለሮች የት ነው የምናገኛቸው? ምን አይነት ዳታ አለ የሚለውን እሱን አውርተናል። አሁን ታስክ ላይ ነው እንዴት መስራት አለብን። ኦኬ ሆስቱን አወቅ፣ ኤጀንሲ ፎርሙላውን አወቅ፣ ሩሉን አይተናል። ታስኩን እንዴት መስራት አለብን የሚለውን በዲቴል ያሳያችኋለሁ። ታስክ የሚለውን ስንነካ እዚች ጋር ሁለት አይነት ኦፕሽን አለው። ፖይንት ኤንድ ጂ ኮይን ወይም ደግሞ የፕላትፎርሙ ኮይን። እነዚህ ይሄው እዚህ ጋርና ፖይንት የሚለውን እንመጣለን። ስለዚህ ፖይንት ስትሆኑ አዲስ ሆናችሁ ስትገቡ ወደዚህ ፕላትፎርም ኒው ከመር ከሆናችሁ ፐር ሃወር 80,000 ፖይንት ፕላስ 6,000 ፖይንት ፕላስ 24,000 ፖይንት ፕላስ 3,000 ፖይንት ፕላስ 1,000 ፖይንት ፕላስ 1,000 ፖይንት እያለ ኦልሞስት ወደ 91,000 ፖይንት ፐር ዴይ የምትሰሩበት ፕላትፎርም ነው። ይሄን አስረግጬ ነው የምነግራችሁ። በቃ ጽድት ያለ ምንም መንዛዛት ምናምን ወሬ የሌለው ማለት ነው። በዚያ መሰረት መስራት የምትችሉ ሰዎች ካላችሁ ዛሬውኑ ቢሆን በሊንኩ ባስቀመጥኩላችሁ ሊንክ እየገባችሁ መግባት ትችላላችሁ፣ መጀመር ትችላላችሁ። ስለዚህ ሆስት አሰራሩ ምን ይመስላል? ሆስት ላይ እኔ አሁን ከ7 ቀን በኋላ ስለሆነኝ የሚሰጠኝ 6,000 ፖይንት ነው። እዚህ ጋር ደግሞ በሳምንት ውስጥ 500,000 ፖይንት ኤክስቼንጅ ጊፍት ካገኘው ላስት 7 ዴይ 24,000 ፖይንት ይሰጠኛል ማለት ነው። ይሄ ፕላትፎርም which means ይሄ እያደገ ይሄዳል። 48,000 ፖይንት እየሆነ ይሄዳል ምናምን እንደዛ ነው የሚሄደው። ክሮን ሴት ማለት ደግሞ የምንቀመጥባት ክሮን ሴት አለች። እሷ ክሮን ሴት ልክ ጎ ስትሉት እዚህ ጋር ይዟችሁ ይገባል። እዚያ ክሮን ሴት ስንቀመጥ ለ1 ሰዓት ያክል 3,000 ፖይንት ይሰጠናል። እዚህ ጋር ደግሞ 100 ቲ ኮይን ወይም ደግሞ የፕላትፎርሙ 100 ቲ ኮይን ካገኘን 1,000 ፖይንት ይሰጠናል። ጂ ኮይን ወይ ደግሞ እዚህ ጋር ጌን ፍላወር ወይም ደግሞ ሪሲቭድ ፍላወር ስናድርግ 1,000 ፖይንት ይሰጠናል። አጠቃላይ እነዚህ ተደምረው ኦልሞስት ወደ 91,000 ፖይንት መስራት እንችልበታለን ማለት ነው። በዚህ ፕላትፎርም ላይ ኮይኑን ለመቀመጥ እዚህ ጋር ለምሳሌ 10 ደቂቃ ስትቀመጡ 1,000 ቲ ኮይን ይሰጣችኋል። እዚህ ጋር ደግሞ ቲ ኮይናችሁ ሳስባችሁ ለምሳሌ 200 ቲ ከደረሳችሁ ቲ ኮይናችሁ ቀጥታ 200,000 ኮይን ይሰጣችኋል ፕላትፎርሙ ማለት ነው። እና ሌሎች ሩሎችም አሉ። እነዚህን በደንብ እዩዋቸው። እነዚህን በደንብ ካያችኋቸው በቂ ነው። ሌላው ምንድነው ማይክ ላይ ለመግባት ቀጥታ ማይክ የምትለዋን እቺ ማይኳን ትነካላችሁ። እሷን ማይክ ከነካችሁ በኋላ ይዟችሁ ይገባል። ልክ እንደዚህ ይዟችሁ ይገባል። እናንተ ወንበር ነው። ወንበራችሁን ማስፋትም ማጥበብም ትችላላችሁ። እዚህ ጋር ማይክ ብዛት ምን ያክል እንዳለ ምን መመሰል አለበት፣ ሩም ሲቲንጉን መመሰል ማይክ ነምበሩ ምንድነው፣ አፕላይ ነው ወይስ አይደለም የሚለውን እሱን ሙሉ መረጃ ይሰጣችኋል። ስለዚህ እሱን ከፈለጋችሁ በዚህ ታገኛላችሁ። ዛሬ ነገ ሳትሉ ግን ስራ ስሩበት፣ ግቡ። በቃ ምንም ነገር ማመንታት የለም። ቪዲዮውን ከወደዳችሁት ሰብስክራይብ፣ ላይክ እያደረጋችሁ ሌሎች ይዳረስ ዘንድ በደንብ እንትን አድርጉልኝ። ሌላ ያልገባችሁ ነገር ካለ በኮሜንት አሳውቁኝ። ሙሉ ቪዲዮ ይሰራላችኋል። ያልገባችሁ ፖይንት ካለ ማለት ነው ምን መስራት እንዳለባችሁ ምን ማድረግ እንዳለባችሁ ሙሉ አሰራሩን እነግራችኋለሁ።